ገዳም ሰፈር በኃይለኛው እየተገነባ ያለ የአራዳ የበጎነት መንደር ውስጥ ነው ያለነው ዛሬ። ይህ ፕሮጀክት እንግዲህ ከተጀመረ በጣም አጭር ቀናት ነው፣ ግን ትልልቅ ህንፃ እያየን ያለ ነው። እንደምትመለከቱት አይ ቲንክ G+4 5 አካባቢ የደረሰ ይመስለኛል። ይሄ እንግዲህ ከአንድ ወር ባነሰ ጊዜ ውስጥ ነው እንደዚህ የደረሰው እና በጣም ፈጣን ነው እየተሰራ ያለ ፕሮጀክት። ከዚህ በፊት መጥቼ ነበር ከአንድ ወር በፊት። እዚህ ጋር ደግሞ የአራዳ ጊዮርጊስ ቤተክርስቲያን ጀርባ ያለ የጉሊት ገበያ ነው። አሁ እዚህ ደግሞ እንግዲህ የገዳም ሰፈር ልጆች ኳስ እየተጫወቱ አግኝቻቸው ነው። ይሄ ደስ የሚል ህጻን ልጅ ነው። ይሄ ደግሞ ዮሐንስ ቤተክርስቲያን አካባቢ ነው። አዲስ እየተሰራ ያለ ቤተክርስቲያን ነው። እዚህ እንግዲህ ወደ መርካቶ፣ ወደ አፍንጮ በር እንዲሁም ደግሞ ወደ እንቁላል ፋብሪካ የሚያስኬድ መንገድ ነው እዚህ አካባቢ ያለው። ይሄ ደግሞ የገዳም ሰፈር ነባር ቤቶች ያሉበት አካባቢ ነው። ይሄ ደግሞ ወደ ዳትሰን መታጠፊያ ነው። ዳትሰን እንግዲህ እዚህ አካባቢ ናት። ዳትሰን እንግዲህ ማታ ማታ ቀውጢ ሰፈር ነው። ወደ አራዳ ጊዮርጊስ ቤተክርስቲያን እየገባሁ ነው። አራዳ ጊዮርጊስ ቤተክርስቲያን እንደምታውቁት አሁን በግንባታ ወይም በእድሳት ላይ ነው ያለው አሁን። ሰላም ሰላም ውድ የትራቭል አዲስ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ሁለተኛ በድምጽ መጥቻለሁኝ። ያለነው ደግሞ እንግዲህ በጥንታዊቷ ገዳም ሰፈር አካባቢ ነው። ከዚህ መነሻችንን አድርገን ወደ ውስጥ ዘልቀን እንገባለን። የተነሳ ነው ደግሞ ወደ ሰሜን ሆቴል አካባቢ ነው። ከዛ ወደ ቀኝ ታጠፍን። አሁን እየሄድኩበት ያለው መንገድ ቀጥታ የሚያስገባኝ ወደ ገዳም ሰፈር ነው። ይህ ማለት እንግዲህ ከአራዳ ጊዮርጊስ ቤተ ክርስቲያን ከማዘጋጃ በምትመጡበት ጊዜ በጀርባ እዚ አካባቢ ገበያዎች አሉ። በሃይላይትም ላይ እንዳሳየኋችሁ እሱ ወደ ላይ ይዞ ወደ ገዳም ሰፈር የሚያስኬደው ዋና መንገድ ጋር ያስገባኛል። እዛ እንግዲህ ዋናነት ዛሬ የምናየው የአራዳ የበጎነት መንደር ተብሎ የአዲስ አበባ ከተማ አስተዳደር እያስገነባው ያለ የበጎነት መንደር ፕሮጀክት አለ። እሱን እናያለን። እንግዲህ ገዳም ሰፈር አዲስ አበባ ውስጥ ካሉ ጥንታዊ ከሚባሉ ሰፈሮች መካከል አንዱ ነው። እንደምናስተውለው እንግዲህ ቪዲዮውን ገባ ብለን ደግሞ ስናይ እዚህ አካባቢ መንገዶች እንዲሁም ደግሞ መኖሪያ ቤቶች፣ የእግረኛ መንገዶች በምንመለከትበት ጊዜ ሰፈሩ በጣም የቆየና ያሉትም ደግሞ መሰረተ ልማቶች ብዙ ያልታደሱ ነባር የሚመስሉ እንዲሁም ደግሞ ጥንታዊነትን የሚያሳዩ ሰፈሮች ናቸው ያሉት። ደግሞ ቤቶችን በምናይበት ጊዜ በጣም ለመኖሪያ ብዙ ምቹ ያልሆኑ፣ መንገዱ ደግሞ በጣም የፈራረሰ መንገድ፣ እንደዛ አይነት ነገር ነው የምናስተውለው። ይህን ደግሞ ወደ ውስጥ በምንገባበት ጊዜ የበለጠ የምናየው ይሆናል። እንዲሁም ደግሞ ገዳም ሰፈር ላይ ምን አይነት ታሪክ ነበር፣ ታዋቂ ሰዎች የሚለውን ነገር ደግሞ በትንሹ በጨረፍታ ያገኘዋትን መረጃ ሼር አደርጋችኋለሁኝ። እንግዲህ አሁን ፊት ለፊታችን የምናየው የአዲስ አበባ ከተማ አስተዳደር የአራዳ የበጎነት መንደር ብሎ በክረምት በጎ ፍቃድ እየገነባ ያለ ፕሮጀክት አካባቢ ደርሰናል። ይህ ፕሮጀክት እንግዲህ በጣም በቅርቡ በሚባል ደረጃ ነው ስራው የተጀመረው፣ ግን አሁን ፍጥነቱ በጣም የሚያስገርም ነው። እየተገነቡ ያሉ ህንፃዎች የደረሱበትን ደረጃ ወደ ላይ ስንወጣ የምንመለከት ይሆናል። አሁን እዚህ እንግዲህ ፊት ለፊታችን ማሽኖች እንዲሁም ደግሞ የፕሮጀክቱ ሰራተኞች በከፍተኛ ሁኔታ የስራ እንቅስቃሴያቸውን እያደረጉ እንመለከታለን። እንግዲህ እስኪ ስለ ፕሮጀክቱ አንዳንድ የሰማሁትን መረጃ ሼር ላድርጋችሁ። ይህ እንግዲህ ፕሮጀክቱ የሚባለው የአራዳ የበጎነት መንደር ነው። ያው እንግዲህ ክፍለ ከተማ ወይም ይህ አካባቢ አራዳ ተብሎ እንደሚጠራ ይታወቃል። አራዳ እንግዲህ አሁን ይሄ ዋና ቦታው የሚገኘው ያው ገዳም ሰፈርም እንደሚታወቀው ያለው ከአራዳ ጊዮርጊስ ቤተክርስቲያን በስተጀርባ ነው። በዛው እንግዲህ የአራዳ ጊዮርጊስ ቤተክርስቲያን ገዳም ስለነበረ ገዳም ሰፈር እንደተባለ አንዳንድ መረጃዎች ያመለክታሉ። ይህ የአራዳ የበጎነት መንደር ተብሎ የተጀመረው ፕሮጀክት ባለ 9 ወለል ህንፃ ያሉት ሲሆን በብዛትም ደግሞ 8 ህንፃዎች ያሉት ነው።
ከመኖሪያ ህንፃዎች በተጨማሪ ደግሞ ባለ 4 ወለል የገበያ ማዕከል እንዳለው እንደሚኖረውም ተገልጿል። እንግዲህ በውስጡ ደግሞ የተለያዩ የጋራ መገልገያዎች እንደ አረንጓዴ ስፍራና ለህፃናት ደግሞ የስፖርት ሜዳ እንደሚኖሩት ነው መረጃ የሚያሳየው። አሁን ደግሞ በከፍተኛ ደረጃ እየተገነቡ ወይም ደግሞ የግንባታ ሂደታቸው በጣም ፈጣን ወደሆኑ ወደ ላይ እየተገነቡ ያሉ ህንፃዎች አካባቢ ደርሰናል። እንደነገርኳቸው እንግዲህ መግቢያ ላይ ከአንድ ወር በፊት አካባቢ ወደዚህ መጥቼ ነበረ። ገና ፕሮጀክቱ መሰረተ ድንጋይ ተቀምጦ ገና አልተሰራም ነበር። ከዛ በጣም በፍጥነት ነው ይህ ፕሮጀክት እዚህ ደረጃ ያደረሰው ነው። እንግዲህ አዲስ ዓመት ከመድረሱ በፊት ሁሉም ህንፃዎች በጣም ወደ መጨረሻቸው የሚደርሱበት አሁን አጥሩ ስላለ ከባባድ ቤተሰቦች ቪዲዮ በብዙዎች እንዲደርስ ደግሞ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቻናላችን እንዲሰጡን ጉዟችንን የምንቀጥል ይሆናል። ወደ ዳትሰን እንዲሁም ደግሞ ወደ ዮሐንስ ቤተክርስቲያን አካባቢ በዚህ ተመልሰው እንመጣና ወደ አራዳ ጊዮርጊስ ቤተክርስቲያን ገብተን መጨረሻችን ይሆናል ማለት ነው። እዚህ ጋር ያሉት ደግሞ ወደ G+2 አካባቢ ደርሰዋል። እንግዲህ እነዚህ ፕሮጀክቶች በጣም 24/7 በሚባል ደረጃ ነው የሚገነቡት። ለዛም ነው በጣም ፈጣን ፕሮግረስ እያሳዩ የምንመለከታቸው። እነዚህ እንግዲህ የሚገነቡ ፕሮጀክቶች ከመንግስት ጋር በአጋርነት የተለያዩ የንግድ ተቋማትና ግለሰቦች አብረው የሚገነቧቸው ሲሆን ከነዚህም እንግዲህ ሜድሮክ ኢንቨስትመንት ግሩፕ፣ በላይነህ ክንዴ እንዲሁም ደግሞ የኢትዮጵያ ኤሌክትሪክ አገልግሎትን፣ የአደታ ጁነዲን እያንዳንዳቸው ባለ 9 ወለል አንዳንድ ህንፃ እንደሚገነቡ መረጃ ያሳያል። እዚህ ጋር እንግዲህ የአራዳ ክፍለ ከተማ ወረዳ አስተዳደር ጽህፈት ቤት ያለበት ህንፃ ነው። ከዚህ ከሚሰሩ ፕሮጀክቶች በቀኝ በኩል ማለት ነው። በጣም ሰፊ ግንባታ ላይ ነው ያለው። እንግዲህ መንግስት የሚይዛቸው ፕሮጀክቶች አሁን በጣም ነው በፈጣኑ የሚያልቁት። አሁን ከዚህ በፊት እንዳየናቸው የተለያዩ ፓርኮች፣ ኮሪደሮች በከፍተኛ ፍጥነት ነው የሚጠናቀቁት። እዚህ ጋር ደግሞ የብርሃን ልጆች የህፃናትና የአረጋውያን ማህበር ይላል። መንገዷ እንግዲህ እንደምትመለከቷት በጣም ጠባብ ናት። እንዲሁም ደግሞ ከጎንና ከጎን ሱቆች አሉ። በተለምዶ የአርከበ ሱቆች የሚባሉት ማለት ነው። ይህ እንግዲህ ቀጥታ ይሄ መንገድ ይዞን የሚወጣው ወደ ዳትሰን መንገድ ነው። እኛ ግን ወደ ቀኝ ነው ወደ ግራ እንታጠፍና ከዛ በዮሐንስ አድርገን በዳትሰን አድርገን መልሰን ወደዚህ እንመጣለን። እንግዲህ ተመልከቱት፣ መንገዱ በጣም የድሮ መሆኑ ይለያል። አስፋልት ነው ግን በጣም ተሸርሽሮ በቃ መንገዱ ራሱ በጣም አስቸጋሪ መንገድ ነው። እንግዲህ የቅድሙ የአራዳ የበጎነት መንደር በሚጠናቀቅበት ጊዜ እነዚህ መንገዶችንም ደረጃቸውን የማስጠበቅ ስራ እንደሚኖር ኤክስፔክት እናደርጋለን። አሁን አንድ ህፃን ልጅ ወደዚህ ስጠይቀው የሚያስወርድ መስሎኝ ነበር፣ አያስወርድም አለኝ። ትንሽ ከፍ ብዬ ወደ ግራ እንታጠፍና በዮሐንስ ቤተክርስቲያን አካባቢ ወጥተን ዳትሰንን በዳትሰን በቀኛችን ታጥፈን ተመልሰን ወደዚህ እንመጣለን። ከዛ ደግሞ ወደ አራዳ ጊዮርጊስ ቤተክርስቲያን በስተጀርባ በኩል የጉሊት ገበያዎች አሉ። እንዲሁም ደግሞ የአራዳ ጊዮርጊስ ቤተክርስቲያንን በትንሹ አስጎበኛችኋለሁኝ። ቤተሰቦቼ አብራችሁን ቆዩ። እንግዲህ በዚህች እንታጠፍና ወደ ዮሐንስ በሚያስኬደው መንገድ ጋር እንገባለን ማለት ነው። እንግዲህ ገዳም ሰፈርን በምንመለከትበት ጊዜ የተለያዩ ታዋቂ ሰዎች
ያፈራች ሰፈር ሆና እናገኛታለን። ከነዚህ መካከል እንግዲህ በኢትዮጵያ የዘመናዊ ሙዚቃ ታሪክ እጅግ ጉልህ አስተዋጽኦ ያደረገው እና ደግሞ በብዙዎች ትዝታ እና በብዙዎች ፍቅር ያተረፈው ድምፃዊ እናገኛለን። ይህን ድምፃዊ እንግዲህ ቴዎድሮስ ታደሰ እዚህ አካባቢ ተወልዶ እንዳደገ የሰማሁት መረጃ አለኝ። እዚህ ጋር ደግሞ የገዳም ሰፈር ህጻናት ኳስ እየተጫወቱ ነው። ያው ክረምትም ስለሆነ ትምህርት ዝግ ነው። እንግዲህ ፕሮጀክቱ ከሚኖረው አንድ ነገር የህፃናት የስፖርት ማዘውተሪያ ይኖራል። እንግዲህ እነዚህ ህፃናት ያ ፕሮጀክት ካለቀላቸው በኋላ እዛ ውስጥ ገብተው በስርዓት እንደሚጫወቱ ሌሎች ሰፈሮች ላይ እንዳየናቸው ለእነሱ የሚገነባላቸዋል ማለት ነው። ፊት ለፊት አሁን ይታያችሁ ከሆነ መኪኖች እያለፉበት ያለው ወደ ዮሐንስ የሚያስኬድ መንገድ ነው። ይህም ማለት ከአትክልት ተራ ፊት ለፊት አካባቢ ማለት ነው። ከአውቶቢስ ተራ መጥቶ ወደዚህ ይታጠፋል። እንዲሁም ደግሞ ከፒያሳ የአቡነ ጴጥሮስ አደባባይ አድርጎ ወደ ቀኝ ያሳጥፋል። እንዲሁም ደግሞ ከአውቶቢስ ተራ መጥቶ ወደ ግራ ታጥፎ ወደ ዮሐንስ የሚያስኬድ መንገድ አለ። ከዛ ወደ መርካቶ የሚያስኬድ መንገድ አለ። ወደ አፍንጮ በር እና ደግሞ ወደ አስኮ የሚያስኬድ መንገድ አለ ማለት ነው። በዚህ ወደ አስፓልቱ እየተጠጋና ያለ ነው። እዚህ አካባቢ እንግዲህ የአዲስ አበባ ዩኒቨርሲቲ የስኩል ኦፍ ጆርናሊዝም ኮሌጅ አለ እዚህ አካባቢ። የቱ ጋር እንደሆነ ስፔሲፊካሊ አላወቅኩትም እና እንዳላሳያችሁ፣ ግን እዚህ አካባቢ እንዳለ አውቃለሁ። እስኪ የቱ ጋር እንዳለ የምታውቁት ወይም ደግሞ እዚህ የተማራችሁ ካለ በኮሜንት ሴክሽን አሳውቁን። ይሄ እንግዲህ ወደ አዲስ አበባ ከተማ ማዘጋጃ ቤት የሚያስኬደው መንገድ ነው። ወይም ደግሞ እንግዲህ ወደ ሚኒሊክ አደባባይ እና ወደ አውቶቢስ ተራ። እኛ ግን አሁን ትንሽ ሄደት ብለን እንመለሳለን። ወደ ዳትሰን አድርገን ነው መንገዳችንን የምንቀጥለው። አሁን እንግዲህ ይሄ ወደ ዮሐንስ ቤተክርስቲያን፣ ከዛ ከሄድን በኋላ መታጠፊያው ጋር መስቀለኛ መንገድ አለ። እኛ ቀኛችንን ይዘን ወደ ዳትሰን እንገባለን። እንግዲህ ዳትሰን ደግሞ ታሪካዊ ሰፈር ናት። በዳትሰን እንግዲህ ስሟ የወጣው እዛ አካባቢ የሚኖሩ ነጋዴ ሰዎች ነበሩና አንድ ሁለት ሶስት ሰዎች ዳትሰን የሚባል መኪና ገዝተው የስራ ቦታቸው ፊት ለፊት ላይ መኪኖቻቸውን ያቆሙ ነበር። ከዚያ እንግዲህ እነዛ ሰዎች ሁል ጊዜ መኪናቸውን እዛ አንድ ላይ ያስቀምጡ ነበርና እንደ ምልክት ሆኖ ዳትሰኖቹ መኪኖች የሚቆሙበት የሚል ስያሜ ይይዛል። ከዛ ከጊዜ በኋላ ግን ሰፈሩ ወደ ዳትሰን ይቀየራልና ዳትሰን የተባለበት ምክንያት በዳትሰን መኪኖች ባሏቸው ሰዎች እዛ በማቆማቸው ምክንያት ሰው በተደጋጋሚ ዳትሰን መኪኖች የሚቆሙበት ሲል፣ ሰፈሩ ግን ያንን ስያሜ ይዞ እንደቀረ ነው ያገኘሁት መረጃ የሚያመለክተው። እንግዲህ ዳትሰን በጣም ከቀን በላይ ማታ ማታ የሚሞቅ ሰፈር ነው። እንዲሁም ደግሞ ልክ እንደ ሰፈሩ ማታ መብራት በመብራት ስለሚሆን እንደ ዲም ላይት የተገጠመላቸው መብራቶች ነው ያሉትና ክሪስማስ ነው የሚያስመስሉትና እንደዛም የሚመስል ሁኔታ አለው። ማታ ማታ በጣም ይለያል። እንዲሁም መሸታ ቤቶች ናቸው በብዛት ያሉበት። ይህ እንግዲህ ያው የመርካቶ አቅራቢያ በመሆኑ ብዙ ሱቆች፣ የተለያዩ የንግድ ቦታዎች ያሉበት አካባቢ ነው። አሁን በምንሄድበት የቀኝ በኩል ማለት ነው። ፊት ለፊታችን እንግዲህ የዮሐንስ ቤተክርስቲያን ነው የምናየው። የዮሐንስ ቤተክርስቲያን አሁን በመሰራት ላይ ያለ ነው። እንደምንመለከተው እንግዲህ ይሄ መንገድ ማለት ነው መሀል ላይ አካፋይ መንገድ አለው። መሀሉ ላይ ደግሞ ዛፎች አሉ እንደምንመለከታቸው። አሁን ግን አዲስ አበባ ውስጥ በብዛት ኮሪደር መንገዶች ያሉበት የመሀል መንገድ አካፋዩ ይጠፋና ሙሉ ለሙሉ አስፋልት ይሆናል። ከዛ ግን በጣም ግልጥ ይላል። ደግሞ እንደዚህ ትልልቅ ዛፎች ሳይሆኑ መኪና በሚንቀሳቀስበት ጊዜ ሰዎችን የማይሸፍኑ መጠነኛ ቅጠል ያላቸው ዛፎች ነው የሚተከሉት። በዚህ ግን አሁን እንደምንመለከተው ትልልቅ ዛፎች ናቸው።
ተመልካቾቼ እንግዲህ መስቀለኛ መንገዱ ላይ ደርሰናል። ይሄ ማለት ወደ እንቁላል ፋብሪካ ወደ ግራ ደግሞ ወደ መርካቶ እንዲሁም ደግሞ ወደ ቀኝ ስንታጠፍ ወደ አፍንጮ በር የሚያስኬድ መንገድ ነው። ወደ ኋላ ደግሞ አሁን እያየን ያለ ነው የመጣንበት መንገድ ነው። ከማዘጋጃ ፊት ለፊት ከአቡነ ጴጥሮስ አድርጎ ወደ ዮሐንስ የሚያስኬደው መንገድ ነው። አሁን መኪኖች እየወጡበት ያለው ወደ መርካቶ የሚያስኬድ ነው። እንግዲህ ቅድም ያወራናት ወደ ዳትሰን ሰፈር ነው በቀኝ የምንታጠፈው። ቅድም እንግዲህ ያው ስለ ዳትሰን ሰፈር ታሪኩን ነግራችኋለሁኝ። በመኪኖች ምክንያት ዳትሰን ሰፈር ተብሎ እንደቀረ ማለት ነው። እንግዲህ ሌላው እዚህ አካባቢ ይኖሩ ከነበሩ ታዋቂ ሰዎች መካከል ታሪካዊ ነገር ስናይ መንግስቱ ነዋይና ግርማሜ ነዋይ የተባሉ ወንድማማቾች ይኖሩ ነበር በዚህ በገዳም ሰፈር። እንግዲህ እነዚህ ሁለቱ ሰዎች በኢትዮጵያ የፖለቲካ ታሪክ እጅግ ጉልህ ተደርጎ የሚነገር ታሪክ አላቸው። ይኸውም እንግዲህ በቀዳማዊ ኃይለ ሥላሴ መንግስት ላይ መፈንቅለ መንግስት ያደረጉ ወንድማማቾች መሆናቸው ይታወሳል። ያው መፈንቅለ መንግስታቸው በእርግጥ አልተሳካም። እንግዲህ ጄኔራል መንግስቱ ነዋይ በምናይበት ጊዜ የቀዳማዊ ኃይለ ሥላሴ መንግስት የክቡር ዘበኛ ጦር አዛዥ ብርጋዴር ጄኔራል የነበሩ ናቸው። ወንድማቸው ግርማሜ ነዋይ ደግሞ በትምህርታቸው በአሜሪካ ኮሎምቢያ ዩኒቨርሲቲ ማስተርስ ዲግሪ የነበራቸው ነበር በዛ ጊዜ ማለት ነው። እንግዲህ በጣም ምሁርና ትልቅ ቦታ የሚሰጣቸው ገዢ ነበሩ በወቅቱ። ግን በቀዳማዊ ኃይለ ሥላሴ መንግስት ላይ ግርማሜ ነዋይ በጣም ደስተኛ አልነበሩም እና የግርማዊ ቀዳማዊ ኃይለ ሥላሴ መንግስትን በጉልበት ወይም ደግሞ በኃይል የማውረድ ፍላጎት ነበራቸው። ይህንንም ደግሞ ለማድረግ ከወንድማቸው ጋር በመነጋገር ከመንግስቱ ነዋይ ማለት ነው የቀዳማዊ ኃይለ ሥላሴ የጦር አዛዥ ከነበሩት እቅድ ያወጣሉ እሳቸውን ከስልጣን ለማውረድ። እቅዱም እንግዲህ የቀዳማዊ ኃይለ ሥላሴ ወደ ብራዚል ጉብኝት በሄዱበት ጊዜ ነበር የተጀመረው። ጉብኝት ያደረጉት እንግዲህ ወደ ብራዚል በታህሳስ 4 1953 ዓመተ ምህረት ነበር። እንግዲህ የሁለቱ ወንድማማቾች በቀዳማዊ ኃይለ ሥላሴ መንግስት ላይ መፈንቅለ መንግስት ለማድረግ ያነሳሳቸው የኢትዮጵያ ሕዝብ ዘመናዊነት መሸጋገር አለበት፣ ኋላ ቀርነቱ የህዝብ ድህነት አለ፣ እነዛ እናሻሽላለን በሚል ነበረ በቀዳማዊ ኃይለ ሥላሴ መንግስት በጉልበት ለማውረድ የሞከሩት። ነገር ግን ይህ ሙከራቸው አልተሳካም ነበር። ያልተሳካበት ምክንያት ደግሞ የተለያዩ ምክንያቶች አሉት። ከነዛ መካከል በቀዳማዊ ኃይለ ሥላሴ መንግስት መውረድ ላይ ያልተስማሙ ኃይሎች ነበሩ። ይኸውም ደግሞ ማለት ነው የጦር ኃይሎችና የአየር ኃይል እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች የነበሩት ለንጉሱ ታማኝ በመሆናቸው በሁለቱ ወገኖች መካከል ውጊያ ይነሳል። በዚህም እንግዲህ የክቡር ዘበኛ ጦር በመሸነፉ ሁለቱ ወንድማማቾች ከአዲስ አበባ ይሸሻሉ። ወደ ቃሊቲ ገፈርሳ አቅጣጫ እንደሸሹ ይነገራል። በዚህ መካከል እንግዲህ የግርማሜ ነዋይ
ህይወት ያልፋል። ያለፈውም በታህሳስ 15 ቀን 1953 ዓመተ ምህረት ነበረ። ይሄም በመንግስት ኃይሎች ከተከበቡ በኋላ ግርማሜ ነዋይ በእጅ ከመያዝ ይልቅ ራሳቸውን ተኩሰው ህይወታቸውን እንዳሳለፉ ይነገራል። እንግዲህ ደግሞ ወንድማቸው መንግስቱ ነዋይ ቆስለው በቁጥጥር ስር ይውላሉ። ፍርድ ቤት ይቀርቡና ደግሞ የፍርድ ቤቱ የሞት ፍርድ ይፈርድባቸዋል። እሳቸውም እንግዲህ መጋቢት 1953 ተሰቅለው እንደሞቱ ታሪክ ያስረዳል። ይህን የነገርኳችሁ እንግዲህ ሁለቱ ወንድማማቾች በዚህ በገዳም ሰፈር ይኖሩ ነበር የሚል ታሪክ ስለሰማሁኝ ነው። አሁን እንግዲህ ወደ መነሻዬን ወዳደረግንበት ወይም ደግሞ የአራዳ የበጎነት መንደር እየተገነባበት ወዳለው ሰፈር ተመልሰን በአራዳ ጊዮርጊስ ቤተክርስቲያን አድርገን የዛሬውን ቪዲዮ የምንጨርስ ይሆናል። ውድ የቻናሌ ቤተሰቦች ስለምትከታተሉ በጣም አመሰግናለሁ። እስከ መጨረሻው ደግሞ ቪዲዮውን ተመልከቱት። እንዲሁም ደግሞ የጥንታዊቷን ገዳም ሰፈር እንድትመለከቷት እየጋበዝኳችሁ ለዛሬ እዚህ ላይ ያበቃለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑ። ምንድን ነው የሚያገኙት?
Fernando de hora como foi, não nada de Então tá. Tá. Sine kafalı böyle.
አሁን 500 ብር ተቀብላለህ። ልክ እንደ ፌዝ ይቆጥረዋል ቤተክርስቲያን እንደማሸጊያ